ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን አምላካችን ክብርና ምስጋና ለስሙ ይሁን። እንግዲህ እንደዚህ አይነት መልካም ፈቃድ የማርቆስ ወንጌል አሁንም የምንቀጥለው የሐዲስ ኪዳን ትምህርታችን ነው። በዛሬው ዕለት የምንመለከተው የማርቆስ ወንጌል ምዕራፍ 5ን እንመለከታለን። እንግዲህ ምዕራፍ 5ን ስንመለከተው ያው አሁንም የተለያዩ ድውያን ህመምተኞች ወደ ጌታችን ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ እየቀረቡ ይፈወሱ እንደነበረ የተለያየ ችግር ያለባቸው ሁሉ ወደ እርሱ ቀርበው መፈወሳቸውን በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው ማለት ነው። ወበጺሖሙ ማይዶተ ባሕር ሀበ ብሔረ ጌርጌሴኖን ብሎ ይጀምራል። ጌርጌሴኖን ወደሚባል ሀገር ወደዚያ በደረሱ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ሐዋርያትም ተከትለው ስለነበረ እንግዲህ በዚህ መጽሐፍ የምንመለከተው አሁን ሐዋርያት ተከታዮቹ ናቸው። ሐዋርያት ብቻ አይደሉም፣ ብዙ ህዝብ አለ። እንግዲህ በትርጓሜ ሊቃውንት የአምስት ገበያ ህዝብ ጌታችን አምላካችን መድኃኒታችን ክርስቶስን ይከተለው እንደነበረ በዝርዝር ሁልጊዜ የምንማረው ቋሚ ትምህርታችን ነው። እዚህ ላይ እየገለጠ ያለው ግን በጥቅሉ ብዙ ሰዎችም እንዳሉ እየነገረን ወደ ጌርጌሴኖን ሀገር በደረሱ ጊዜ በመርከብ በሚሄዱ ተቀበሉ ሶቢሃ በሲዘ እኩይ ጋኒን ላይ ለሁ ክፉ ጋኒን ያለበት ሰው ወደ ጌታቸው ወደ ኢየሱስ ክርስቶስ መምጣቱ ወጽኦም መቃብር ከመቃብር ወጥቶ ነው የመጣው። በመቃብር ይኖር ነበር። ክፉ ሰይጣን ያለበት ሰው ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚያ በመጣበት ጊዜ ወደ እርሱ መንጣቱን ነው። ክፉ ጋኒን ያደረበት ሰው ነው። የሚኖረው በመቃብር ነው። መቃብር ለመቃብር ይዞት ይኖር ነበረ። ከሰዎች ጋር ብዙ አይገናኝም ነበረ። ከሰዎች ጋር እንዲኖርም አይፈቅድለትም ነበረ። በመቃብር ከሙታን ሰፈር አብሮ እንዲኖር ያደረገ ክፉ መንፈስ ያለበት ጋኒን ያደረበት ሰው ወደ ጌታቸው ወደ ኢየሱስ ክርስቶስ ከመቃብር ወጥቶ ሲያየው መጣ። ወይነብር ውስተ መቃብር ወስንዎ አጽንኦት ወሱን መያዝ ሰዎች ተስኗቸው ነበረ። በሱ ላይ ያደረው ሰይጣን ኃይል ሁኖት ሰዎችን ሁሉ ያሰቃይ ነበር። በመዋቅይትኒ በሰንሰለት ያስሩን ነበረ። ወንዘ ዘልፈ ይሞቅህዎ ዘወትር በሰንሰለት እያሰሩት ይኖር ነበር። አልቦ ዘይክላድ ክሞቶ እስመ ሙቋሃትኒ ይሰብር ወሰናስልኒ ይቀጠቅጥ ማሰሪያዎችንና ሰንሰለቶችን ሁሉ እየቆራረጠ ሰዎች እንዳይዙት ያደርግ ነበር። ሰዎች ሊይዙት አይችሉም ነበር። ሲያስሩትም ሰንሰለቱን ይቆራረጠዋል። ማሰሪያውንም እንደዚያው እየቆራረጠ ይጥል ነበር። ወያቅብ ወደ ልጆች ይጠብቁን ነበር። ወዘልፈ ያወዩ መዓልተ ወሌሊተ ሰውየው ግን በሌሊትም በቀን ይጮህ ነበር። በሰንሰለትም ታስሮ እንኳን ቢቀመጥ በሌሊትም በቀንም ጮህ ስላለበት ያደረበት ሰይጣን ስለሚያስጮኸው ሰዎችን ይረብስ ነበረ፣ ያስጨንቅ ነበርና ሰላም ይነሳ ነበርና የግድ አንደኛ ሰንሰለት እየቆራረጠ የሚያስረው ስላቃተ ከሰዎች አቅም በላይ ስለሆነ፣ ሁለተኛም ደግሞ በሌሊትም በቀንም ጮህ ስላለበት ከጮኸው ብዛት የተነሳ ሰዎችን ይረብሽ ስለነበረ ከሰዎች ጋር የሚኖርበት ምንም አይነት ነገር ስለሌለ የሰዎችን ሰላም ይነሳ ስለነበረ የግድ ሰው መኖሪያው በመቃብር ሆኗል። በመቃብር በሚኖርበትም ጊዜ ያንን ልጆች እንዲጠብቁትና በህይወት መኖሩን እነሱ እንዲከታተሉ ያደርጉ ነበርና ኑሮ በመቃብር ያደረገ ከሰው የተለየ ነበረ። በውስተ መቃብር ወበውስተ አድባር በመቃብር በተራራዎች ወይ ገምር ስጋሁ በእብን ስጋውን በድንጋይ በሰለት ድንጋይ ስጋውን እየቆረጠ ይኖር ነበረ። ወሶበሪው እግዚእ ኢየሱስ ምሩቅ ሮጸ ወሰገደሎቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሩቅ ባየው ጊዜ ያ ሰው እየሮጠ መጥቶ ወደ ጌታችን ወደ ኢየሱስ ክርስቶስ ዝቅ ብሎ ሰገደለ። ጸርሃ ባብይ ቃል ወይቤ እንዲህ ብሎ አሰምቶ ተናገረ። ምን ትብየ ምስሌከ ኢየሱስ ወልደ እግዚአብሔር ልዑል አምህለከ በእግዚአብሔር ከመተሳቀየኒ እንዲያታሰቃየኝ በእግዚአብሔር ስም አመልሃለሁ እባክህን ኢየሱስ ክርስቶስ ወይ ይቅር በላይ ብሎ ወደ ጌታችን ወደ ኢየሱስ ክርስቶስ ብሎ መንቶ መጮሁን ነው። ይሄን የሚያስረዳን
አጋንንትኒ ገረሩ ሎቱ ተብሎ እንደተጻፈ አጋንንትም ጭምር ይገዙለት እንደነበረ በቃሉ አጋንንትን የሚያስወጣቸው የሚያባርራቸው ከዚህ ወደዚያ ሂድ ብሎ የሚያዛቸው ለሱ የማይታዘዝ የለምና ወደ እርሱ መጥቶ እየሰገዱ እየተንቀጠቀጠ ይቅር በላይ ብሎ አታሰቃየኝ መከራ ታንጣብኝ የእግዚአብሔር ልጅ ኢየሱስ ሆይ ይቅር በላይ ብሎ ሰይጣን ራሱ ምስክርነት መስጠቱን ይሄን ይገልጣል። እስመ ይቤሎ ለውቱ ጋኔን እኩይ ጻም ላይ ሊሁ ከሰውየው ውጣ ብሎ ጌታችን ኢየሱስ ክርስቶስ ክፉ ሰይጣንን ገሰጸው። ወተስእሎ እግዚእ ኢየሱስ ወይቤሎ መኑ ስምከ ስምህ ማን ነው ብሎ ጌታችን ኢየሱስ ክርስቶስ ጠይቆታል። ውእቱኒ ወይቤሎ ውእቱኒ ጋኔን ስሜ ሌጊዮን ሌጊዮን ይባላል ስሜ ብሎ ስሙንም ለኢየሱስ ክርስቶስ መናገሩን ይገልጽና ስሜ ሌጊዮን እስመ ብዙሃን ነህነ ሌጊዮን ይባላል ስሜ ሌጊዮን ስል ግን እኔ አንድ ጋኔን አይደለሁም ብዙ ነኝ ጭፍራ ነው ማለትም ሰራዊት ነኝ ብዙ ነን እንጂ ሌጊዮን ተብለን የምንጠራው አንድ ሰይጣን አይደለም ብዙ ነን በሌጊዮን ስም ብዙ ሆነን የምንኖር አጋንንት ነን የሚል መልስ ሰጥቷል። እስመ ብዙሃን ነህነ እኛ ብዙዎች ነን ዋስተብቆ ብዙሃ ከመ ይስድዱ አፋ እምብሔር ከሀገር አስወጥቶ ወደ ሌላ ቦታ እንዳይወሰደው ለመነው። ወወህየ መራይ አህሩ በዚያ ሪያዎችን የሚጠብቁ ነበሩ ብዙ ሪያዎችን የሚጠብቁ ሰዎች ነበሩ። መንገለ ደብር ከዚያው ተራራው ፊት ለፊት ዋስተውቀው ሁሉ አጋንንት ብዙ ለመኑት አጋንንትም ጌታችን ኢየሱስ ክርስቶስን ብዙ ለመኑት። እነሱም የለመኑትም ወደ ሪያዎች አሰማራን በዚያ እንኑር እባክህን እዚያ አስወጥተህ በምድረ በዳ አትተወን ሪያዎችን ቢያንስ ፍቀድልን ከሰዎች ወጥተን ወደ ሪያዎች እንሂድ የሚል ልመና እንደለመኑት ይነግረናል። ዋውሆም እዚህ ኢየሱስም ፈቀደላቸው። ወጽኦ ሙንቱ አጋንንት በው ላይ ለአህረው ዋብዱ ሙንቱ አህረው እሱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰው ውጡና ወደ ሪያ ሂዱ አላቸው። ሪያን አስፈቅደው በሪያ ላይ ማደራቸውን በሪያዎቹ ላይ ሲያድሩ ደግሞ ሪያዎቹም ደግሞ አበዱና ወጸድፉ ውስተ ባሕር ይላል ሁሉም እየሮጡ ወደ ባህር ገቡ። ወኮኑ መጠነ እስራ ምዕት 200 ያክሉ ነበሩ። ወሞቱ በውስተ ባህር በባህሩ ውስጥ አለቁ። ወጎዩ ኖሎት ወዜነው ለአህጉር ወላጻዳት ከዚያም በኋላ እዚያ ተሰብስበው የነበሩ እረኞች ሁሉ ይሄ በእጁ ተአምር የሚደረግ ከየት የመጣ ነው ማን ነው እሱ ብለው በጌርጌሴኖን አካባቢ የነበሩ እረኞች ሁሉ ሄደው በከተማ በገጠር ላለው ሕዝብ ሁሉ አጠቃላይ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ድንቅ ስራ ሲሰቃዩ የነበሩትን ሁሉ አጋንንት አድረው ያሰቃዩቸው የነበረውን ሁሉ ሰዎችን ነፃ አውጥተው አጋንንትንም አሳዶ ወደ አርህው ወይም ወደ ሪያዎች ሪያዎችም ደግሞ ወደ ባህር ጸድፈው እንዲሄዱ ከዚያው በባህር ውስጥ ሁሉም እንዲቀሩ አድርጎ አጋንንትን ወደ ባህር ማሳደዱንና ከሰው ልጆች ነፃ ማውጣቱን ይህንን እረኞችም ሁሉ በጌርጌሴን ያሉ ምእመናንም ያዩት ሁሉ በአጠቃላይ ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በአካባቢው በገጠር በከተማ ሄደው ስለርሱ ያላቸውን ነገር በብዙ ማውራታቸውን መናገራቸውንና ስለሱ መመስከራቸውን ይነግረናል። የመጀመሪያው አንቀጽ ማለት ነው በዚህ ምዕራፍ ላይ። ከዚያ ሁለተኛው አንቀጽ ደግሞ ስለ መጋቢ ምኩራብ ነው። የምኩራብ አለቃ አስተዳዳሪ ስለሱ ነው የሚነግረን። ወፃ ሀቤሁ አሐዱ በሲ ወደ እርሱ አንድ ሰው መጣ። መጋቢ ምኩራብ ዘስሙ ኢያኢሮስ የሚባል ምኩራቡን የሚያስተዳድር የምኩራቡ ኃላፊ ማለትም በእኛ እንደ ቤተክርስቲያን አስተዳዳሪ መሪ አስተናባሪ እንደገና መጋቢ ፊት አውራሪ እንደማለት ነው። ስለዚህ ኢያኢሮስ የተባለ የምኩራብ አዛዥ የቤተ መቅደስ አዛዥ ህዝቡን የሚመራ የሚያስተናብር ሰው ነበረ። ወርኤዎ ሰገደሎቱ ለእግዚእ ኢየሱስ ጌታችን አይቶ ሰገደለትና እግሩ ስር ዝቅ ብሎ ወብዙ አስተብቆ ብዙ ለመነው። ወይቤም ወለቴ አልጸቀትሙት ወባይቱ ነአ ደይደከ ላይሊሃ ወተሐዩ ወለቴ አብየቱ ዘገደለትና ተንበረከከለትና ለኢየሱስ ክርስቶስ ኢያኢሮስ የሚባለው የምኩራቡ አበጋዝ ወይም አለቃ ልጄ ልትሞት ለሞት ደርሳለች ታማብኛለችና እጅህን በሷ ላይ ጫንባትና ትዳንልኝ ብሎ ጌታችን ኢየሱስ ክርስቶስ መማጸኑን ነው። ወሆረ ምስሌሁ ተለወ ብዙሃን ሰብ ወተጋፈእዎ ጌታችንም ወደዚያ ወደ ኢያኢሮስ ቤት ሄደ። በሚሄድበት ጊዜ ደግሞ ብዙ ይከተለው ነበርና ህዝቡ ተከተሉት ይጋፉት ነበረ ዙሪያውን የሚከቡት ነበረ። ወደሱ ቤት ግን ሄደ። ወመጻት በሴት እንተ ደም ይውዛ አዚያ በኋላ ወደዚያ በሄደ ጊዜ ደም የሚፈሳት አንዲት ሴት ነበረች። ማሰርቱ ወክለቱ ክረምት ደም ከሚፈሳትም 12 ዓመት ሆኗታል።
ወብዙሃ አይመምጓ ብዙሃን አቀብተ ስራይ ዋስተዋጻት ኩሎ ነዋያ ማይለቀት ያቺ ሴትም ብዙ ባለመድኃኒቶች ብዙ ሐኪሞች መድኃኒት አለን ብለው እነኛ እናድንሻለን ብለው ብዙ ገንዘብ አስወጥተዋታል። ገንዘቧን ሁሉ የጨረሰች ነገር ግን 12 ዓመት ሙሉ ደም እየፈሰሳት ከችግሯ ልትፈወስ ያልቻለች ገንዘቧንም የጨረሰች ለህይወቷም ጤና ያላገኘች አንድ ሴት ነበረች። ዋልቦ ዘበቋ ዘንበለዳይሙ ዛልሃማ ፈድፋደ የበለጠ ችግር ከማድረስ መከራ ከማምጣት ሰውነቷን ከመጨረስ ያለፈ ያመጣላት ምንም ድነት የለም። የነኛ ሰዎች ሁሉ መድኃኒት ማለት ነው። በምድር ላይ ብዙ ህመምተኞች ይችን ሴት ጨምሮ ወደ ብዙ ሐኪሞች አቀብተ ስራይ ተመላልሰዋል። ስር የሚምሱ ቅጠል የሚበጥሱ ወደነኛም ይሄዱ አሉ። ማርት ወደሚያደርጉ ወደነኛም የሚሄዱ አሉ። እንደገናም ደግሞ በስጋዊ ሐኪም ከሆኑ ሰዎች ወደነኛም ይሄዱ አሉ። ነገር ግን የነኚህ ሁሉ መድኃኒት ተባብሮ ሊያድን ያልቻለ የበለጠ ችግር የፈጠረባት ሰውነቷን የጨረሳት አንዲት ሴት ነበረች። 12 ዓመት ሙሉ ደም ፈሷታል። እንኳን 12 ዓመት አይደለም ቀርቶ ሁለት ቀን አንድ ቀን አንድ ሰዓት እንኳን ራሱ 2 ደቂቃም የሚፈስ ደም ምን ያህል እንደሚጎዳ እናውቀዋል። ነገር ግን እግዚአብሔር የማይሰጠው ጽናት የለምና በእግዚአብሔር ጽናት ቆይታ ሰውነቷ ሁሉ አልቆ 12 ዓመት ደሟን ያፈሰሰች ያቺ ሴት እያለቀሰች ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መቅረቧን ነው። ወሰሚያ በእንተ እግዚእነ ኢየሱስ ክርስቶስ መጻቱ በአት ማይከለ ሰብ ወገሰሰ ጽንፈ ልብሱ በድሬሁ። ይቺ ሴትም እየሮጠች መጣችና ፊት ለፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ማግኘት ባትችልም ወይም ማግኘትም እንኳን ቢፈቀድላት ፊት ለፊት ለማየት እኔ አይገባኝም ብላ ከኋላ መታ የልብሱን ጫፍ መንካቷን ነው። እንዘ ትብልም ከመገሰስኩ ጽንፈ ልብሱ አሐዩ እምደዌ ይህንን የልብሱን ጫፍ ከነካው እፈወሳለሁ እድናለሁ የሚፈሰው ደም ይቆማል ብላ መጣች። እንግዲህ አሁን በዚህ በቅዱስ መጽሐፍ ላይ በተለይም በሐዲስ ኪዳን ላይ ስለ ጌታችን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር በጣም በሚደንቅ ሁኔታ እምነት ያላቸውን ሰዎችም እናያለን። ይቺ ሴት አሁን ደም እየፈሳት ነበርና ስትመጣ አልተጠራጠረችም። እንኳን አይደለም እርሱ በቃሉ ተናግሮ እንኳን እንዲያሶኝ አይደለም እኔ ዳስሽው ፈወሳለሁ እንኳን አይደለም እሱን መዳሰስ አካሉን መዳሰስ እንኳን ባልችል የልብሱን ጫፍ ከነካው እድናለሁ ብላ በእምነቷ የመጣች ነው። እግዚአብሔር ደግሞ እምነትን ነው የሚያየው። እምነቷ መጣችና ዳሰሰች። ከዳሰስኩ ልብሱን እንኳን ጫፍ እንዴት ብዬ ልንካው ብላ ከሰው ጋር ታግላ ነው በዚያ ህመሟ በዚያ መከራዋ ታግላ መታ ግን የልብሱን ጫፍ ነካች። ወሶቢሃ ነጸፈ ነቃደማ ዋን ከረትርሳ ያን ጊዜ የክርስቶስን የልብሱን ጫፍ ስትነካ ደሟ ደረቀላት ይላል። ራሷን አደነቀች። ከመሃይወትም ደውካ እንዴት እንደዳነች አደነቀች። ዋይ መረግዝ ኢየሱስ ሶቢሃ ከመወጣ ኃይል ምንሁ ወተመይጦ ሀበሰብ ወይ ቤሎሙ መኑ ገሰሰኒ ጽንፈ ልብሴ ጌታችን ኢየሱስ ክርስቶስም ያን ጊዜ አወቀ ይላል። አወቀ ተረዳ ማለትም ዘወር አለና ህዝቡን ጥያቄ ጠየቀ። ማን ነው መጥቶ ልብሴን የዳሰሰ አለ። ያ ማለት ይቺ ሴት ማን እንደሆነች አይደለም ልብሱን ስትዳሰሰው አይደለም በጉባኤው ስትገኝ አይደለም ቀርቶ በቤቷም ታማሳለ እሷም እንደሆነች ጌታችን ያውቃታል። አይደለም በቤቷ ታማ በነበረበት ሰዓት እናት አባቷም ሳትፈጠር ያውቃታል። በእናቷ ማይጸንም እያለች ያውቃታል። የፈጠራትም እሱ ነው። ነገር ግን ይህ ማን ነው የዳሰሰኝ ብሎ መጠየቁ አላዋቂ ስጋ እንደተዋሃደ ለማጠየቅ ነው ብለው ሊቃውንት አባቶቻችን ይህንን በደንብ ይገልጹታል ማለት ነው። ወይ ቤልጎ አርዳይሁ ትሪኢ ሰብ እንዘይት ጋፋከ ሰዎች ይጋፉሃል እያየህ ነው። ወትብል መኑ ገሰሰኒ ማን ዳሰሰኝ እንዴት ትላለህ? የሚጋፋ ብዙ ህዝብ ነው። ብዙ ዳሳሽ አለ። የሚዳሱ ብዙዎች ናቸው። ህዝቡ ብዙ ነው ይጋፋል። ከዚህ መካከል ማን እንደሆነ እኛስ ማን እንደሆነ እናውቃለን ብለናል። ወተመይጠ ከመይራይ ዘገብረ ዘንተ ይህን ያደረገውን ያይ ዘንድ ዘወር አለ። ወፈራት ይእቲ ብእሲት ወረደ ጥቀ ያቺ ሴትም ፈራችና ፈጽማ ተንቀጠቀጠች። እስመ አይመረ ዘኮነ ላይሊሃ በሷ ላይ የሆነው ነገር አውቃለችና ወመጻት ሀበግዚ ኢየሱስ ወሰገደት ሎቱ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣችና ቀጥታ ሰገደችለት። መስገድ ብቻ አይደለም ወደ ገረቶ ኩሎ ጽድቀ ያንን የተደረገላትን እውነት ነገረችው። ወይ ቤላ ወለቴ ሃይማኖትኪ አይወተኪ ሃይማኖትሽ ያዳነ እትዊ በሰላም ሃይማኖትሽ አድኖሻል በሰላም ሂጂ አላት። ከደዌሽ ድነሻል አለ። ወንዘ የተናገር ምስሊያ መጹ ሰብ ሀበ መጋቢ ምኩራብ ወይ ቤልጎ ወለትከሰ ሞተት
ይህንን እየተጋፉ ባለበት ሰዓት ወደ መጋቤ ምኩራብ መተው ሰዎች ልጅ ሞተች አሉት። ወይታጽም እንከ ለሊቅ እሱን አታዳምጡ አለ። ወሰሚዖ እግዚእ ኢየሱስ እንዘ ይትናገርዎ ሲናገሩት ጌታችን ኢየሱስ ክርስቶስ ሰምቶ ይቤሎ ለመጋቤ ምኩራብ ኢትፍራ ተአመን ዳይሙ አይዞህ አትፍራ ዳግመኛ ታመን አለው። ወከላ ከመአልቦ ዘይተልዎ ዘንበለ ጴጥሮስ ወያዕቆብ ወዮሐንስ ከነ ጴጥሮስ ከነ ያዕቆብ ከነ ዮሐንስ ከነሱ ውጭ የሚከተለው እንደሌለ አየና መጋቤ ምኩራብ ተረዳ። ወረከቦም ዘይታወኩ ወይበኪው ወያወዩ ብዙ እየታወኩ እያዘኑ እያለቀሱ አገኛቸው። ወዋ ወይቤሎሙ ለምን ተታወኩ ወተበኪው ሕፃንሰ ኢሞተት አላ ትነውም ሕፃኒቱ አልሞተችም ተኝታለች እንጂ ብሎ ተናገረ። ወሳቅዎ እነሱም እንዴት ይሄን ይለናል? ልጅቱ ሙታለች የሞተች ልጅ እያለች እንዴት በህይወት አለች? አልሞተችም ተኝታ ነው እንጂ ይለናል ብለው ሰዎችም ተዘባበቱ። ወምዝ ሰደደ ኩሉ ወነስኦሙ ለአቡሃ ወለእማ ሁሉንም አስወገደ። ውጡ ብሎ አስወጣ። በኋላ እናትና አባቷን ይዞ የሕፃን እናት አባት ይዞ ወለ ምስሊሆም ወዋ ሀበሃለውት እነሱን ይዞ ልጅቱ ወዳለችበት ሄደ። አሃዛ እደሃ ለሕፃን ወይ ቤላ ጣቢታ ቁሚ ተንሲ ወለቴ ብሂል አንቺ ጣቢታ ተነሽ ብሎ እርሱ ተናገራት በቃል ጌታችን ኢየሱስ ክርስቶስ። በሰው ዘንድ የሞተችውን በሱ ዘንድ ግን ሞት ንዋም እንቅልፍ እንደሆነ አንቀላፍታለች ተኝታለች እንጂ አልሞተችም ያለውን እነሱ ግን እንዴት እንደዚህ ይለናል? ልጅቱ ሙታለች የሞተች ልጅ እንዴት ተኝታ ነው ይለናል ብለው እነሱ ሲዘባበቱ ሲስቁም በሚነጋገሩበት ጊዜ ሁሉንም ሰዎች ከቤት አስወገደና እናቷንና አባቷን ይዞ ወደ ቤት ገብቶ ተነሽ ጣቢታ ብሎ ጠራ። ጣቢታ ቢል ወለቴ ቢል ልጄ ማለት ነው። ልጄ ተነሽ ማለት ዶርቃ ይላል። በሌላ ተረጓው ዶርቃ ጣቢታ የሚለው ወለቴ ቢል ሲተረጎም ልጄ ሆይ ተነሽ ማለት ነው። እርሷም ተነሳችና አገለገለች ይላል። ወሶቢያ ይቲ ወለት አንሶ ሰውት አሰርቱ ወክለቱ ከረምታ 12 አመቷ ነው። ልጅቱም ተነሳችና ተመላለሰች። ደንገጹ ሶቢያ ብዬ ድንጋጼ ታላቅ ድንጋጼ እንደነገጹ ወገሰጾሙ ለአቡሃ ወለእማ ብዙሃ ከመአልቦ ዘይአምር ዘንተ ይህንን የሚያውቅ ማንም እንደሌለ ለእናትና አባቷን ገሰጻቸው ጌታችን። ይህንን የሚያውቅ ማንም የለም አለ። ወዘንተ ዋዘዘ ያበጓ ዘተበል ከዚህም በኋላ ተነስታለች የምትበላው ምግብ ስጧት ብሎ ጌታችን ኢየሱስ ክርስቶስ አዘዘ። እሷም ተነስታ ምግብ መብላቷን በዝርዝር ይነግረናል ማለት ነው። እንግዲህ በዚህ ምዕራፍ ላይ የምንመለከተው የተለያየ ህመምተኞች ብቻ ሳይሆን ከሞትም የተነሳች ልጅ የኢያኢሮስ መጋቤ ምኩራቡ ልጅ እሷን የተነሳች 12 አመት ደም ይፈሳት የነበረ በአንድ ጊዜ የልብሱን ጫፍ ነክታ በእምነቷ ቀጥ እንዲያለላትና ፈውስ እንዳገኘች ነው። አሁን ጥቅል ትምህርቱ የሚያስረዳን እምነት ነው። በእምነት የማይነጽፍ ደም የለም፣ የማይቆም ደም የለም፣ በእምነት የማይነሳ ሙት የለም። ሁሉም ነገር በእምነት መሆን እንደሚችል እምነት ያለው ሰው በትክክል እግዚአብሔርን የሚያምን ከልቡ ያለ ጥርጥር ያለ ኑፋቄ ያለ መከፈል ትክክለኛ እውነተኛ ሙሉ ልብ ከመታመን ጋር ያለው ሰው በዚህ ምድር ላይ ያለው ማንኛውም መከራ ነገር ማሳለፍ አይደለም ቀርቶ ከደዌ መዳን አይደለም ቀርቶ ከሙታን የሞተ ሰው መነሳት እንደሚችል ይህን በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።